ልንገር መከራ ነበር ያሳለፍኩት የመከራ ህይወት አሁን ላይ ደግሞ እንደገና ሌላ መከራ ልጅ የለችም ላይን የማጣዋት ድኜ ራሱ የራሴን አወኩ ስል ያችን እንስሳ የሆነችውም ልጅ በሽተኛዋንም ልጅ አጣዋት የት እንደገባች አላውቅም እንዴት አይነት ይህን ፍጥረት ወልዳለሁ በማለት እንደገና ደግሞ ከዛ ከመሰለ ህይወት ውስጥ ወጥቼ እዚህ ሜዳ ላይ መውደቄ አያሳመምም የኔ ልጅ አያምም ይሄ ነገር ምንም እኔ ብቻ አላውቅም ልጅ እንስሳ ነበራት ነው የምትይኝ በቃ ተቀይራለች ልጅቷ በአጠቃላይ ምንም የሰው ፍጥረት አይደለች ስራዋም ሁኔታዋም እንስሳ ተግባሯ እንስሳ ነው እሷ ሰው ናት እንጂ ተግባሯ እንስሳ ነው በቃ እቺን ምን ብለህ ታሳያለህ ምን ወለድኩ ብለህ ነው የምታሳየው የኔ ልጅ እኔ ያለሁበትን በዛ ሰዓት እኔና ፈጣሪ ነን የምናውቀው አይምሮዬ በቃ ታወከ ተወልድ አጉል ፍጥረት ታውቃለህ ማለት ልጅቷ አንዳንዴ እንደ ሰው የሚያረጋታል እንደ እንስሳም ያረጋል የታቋሉ ዝም ብሎ ጥቅም ነው ዝም ብሎ ለሁሉም ሰው የራስ ታሪክ ይነገራል ይልሽ እኔ ልጅ ላንቺ ጥቅም እቺ ልጅ ሰው ብትሆን አዎ አንዴ ሰው አንዴ አውሪ የሚያረጋት ህፃን ምን ሆነ የሚያስደስተው እንዴ ምን እየሆንክ ነው ይሄ ተይ በቃኛውን አለፈልን በቃ ሀብታም ሆነ እኔ ለአንዴ ልጄን አጥቻለሁ እንደገና ሌላ አንቺን ማጣት አልፈልግም ባልወልድሽም ልጄ ነሽ ምን ሆነሽ ነው ንገሪያቸው እንጂ እንትን ራሴን እስታለሁ በተደጋጋሚ የሆነ ቦታ ላይ በቃ ቁጭ ብዬ ምንም አይነት ህመም ሳይሰማኝ ድንገት ወድቃለሁ ምናምንና ሰው ነው ያነሳ ቤት ይዞኝ የሚገባው ምናምን በቃ ምን ይስራ ምን ያርግዛ ጀበና ሲር መጠመጥ ነው የሚውለው እኔ በምን አውቃለሁ አሁንማ እንደው ወጣ ማለትም ጀምሯል ትንሽ ይታያል ውጪ ፍላገር ውስጥ ይሄ የጥንቁልና ባዳም ልኮች ምናምን በጣም በሰፊው አሉና በተለይ የኛ አካባቢ ጋር በጣም በስፋት አለና ክፍለ ሀገር ደግሞ እዚህ ወጣ ብለህ ያጎት ቤት ነው ከዛ ትንሽ ሀገር ካልኩ በኋላ ያክስት ይሄ እኮ ሀዘን ነው ይሄ እኮ በጣም ነውር ነው ልጃችሁ እንደ እንስሳ በመሆኗ ነው የሚደሰተው የሚገርም ነገር እሱ አይደል የኔ ልጅ የሚገርም እኮ ነው በጣም እኮ ነው የሚገርም በጸበል መታከም አለባት ይሄ ህክምና አይደለም ይሄ ከፈጣሪ ጋር ነው በቃ እኔ አምላኬ ምን እንደበደልኩት ሄጄ ጠይቃለሁ ምን አይነት ልጅ እንደተሰጠኝ ማወቅ ፈልጋለሁ በቃ ለምን እንደተሰጠችኝ በየትኛው አጻቴ እንደተሰጠኝ ማወቅ ፈልጋለሁ በቃ ብዬ እሪሰል ጭራሽ ጸብ በቃ ቀን በቀን ጦርነቱ ይኸውልህ የኔ ልጅ ከዛ በኋላ የተፈጠረው ልነግርህ አልችልም እኔ በቃ ራሴን ሳትኩኝ ማንነቴ ጠፋ ህይወቴ ተበላሸ እንዲሆናል ብለህ እኮ አትጠብቅም አሁን ዛሬ ላይ ሄደ ብታየው እዛ ቤት እሱ ነው ጣን የሚያጨስ እሱ ነው የሚያሸረግድ እሱ ነው የሚያጎነብስ በቃ የዛ ቤት ባህሪያ ሆኗል በአጠቃላይ እኔ ሆድ ውስጥ ገብተው እንደዚህ ማድረግ የሚችሉ አቅም ያለው ሰይጣን እኔ ኬት ሀገር አምጥተውት እንደሆነ ምን አይነት ሰይጣን እንደሆነ እኔ ምን አውቃለሁ የኔ ልጅ አሁን ለንጋቱ ልትገበር የመጣች ልጅ አለች ነው የምትይው አዎ የኔ ልጅ አዎ ሌላ በሬ ልትታረድ እና ታመምኩ በቃ አይምሮ በሽተኛ ሆንኩኝ አይምሮ በሽተኛ ታውቃለህ ያዘነ ይወረውርልኛል ያላዘነ ትቶኝ ይሄዳል እና እንደዚህ አይነት ህይወት ነበር ሳሳልፍ ነበር ኧረ እባክሽ አንቺ ልጅ ተረጋጊና ንገሪያቸው እባክሽ እኔ ለምንድን ነው የምነግረው ይሄ ሁሉ ሰው ቁጭ ብሎ ለምንድን ነው እኔን ታዲያ ላንቺው ጥቅም ነው እስኪ ያስረዳት የኔ ልጅ እኔ ገና በቅርቡ ነው ከክፍለ ሀገር እኮ እንደኔ ልጅ መሆን ትፈልጊያለሽ ወይ ለምንድን ነው እኔ እንዳንቺ ልጅ መሆን በቃ የኔ ልጅ ጣፋንታ ነው እየተዘጋጀልሽ ያለው እንዴ ምን ሆነሻል እኔ እኮ እንደ ልጄ እንዳትቀጠፊ ነው አደጋ ደረሰበት እህቴም ትምህርቷን ምናምን አቋርጣ ቤት ቁጭ ብላለች ከቤት አጥቶ ምንድነው ይኸውላ መመሰቃቀል ከምን እየተነሳ ነው ይኸውላ ነገር ከቅርብ ጊዜ ወዲህ ነው እንደዚህ ነው እኔ የማላቀው ነገር ነው በቃ ይሄ በህይወትህ አይተህ የማታውቀው አይነት ነገር የለም የማታውቀው ነገር ይመለካል ይሰገዳል እንዴት ነው በዚች በአውሬና ሰው በመሃል ሰውና አውሬ መሃል ባለች ልጅ እኛ ሀብታም ምን ሆነህ ነው በጣም በቃ እኔ አላቅም እንዴት ብዬ ልንገር ይሄኔ ባለቤትም ወደዚህ ይላል ዕቃ ያጥባል ያነሳል ይጥላል ወደዚህ ሽርጉድ ይላል ለዛ ሰውዬ እንደ መስገድ ነገር ይሉለታል እኔ እንኳን የወለድኳት አፍርባታለሁ አውጥቼ ሰው ፊት ለማውጣት ይችን ፍጥረት ሰው እንኳን የሚያረመረችሽ ሊለኝ ሲመጣ አላሳየም እንደዚህ አይነት ክፉ መንፈስኛ በአካባቢያችንም በመንደራችንም እንደዚህ አይነት ነገር አይታወቅም ጸበል ወስዳታለሁ ስለው እንዴት አድርገሽ ነው ጸበል የምትወስጃት ምን ሆነች ጤነኛ እኮ ነች እንዴት ሰውዬ ያማሃል እንዴ ምን ሆነሃል እኔ መውሰድ አለብኝ ልጅቷን ማሳከም አለብኝ በቃ መውሰድ አለብኝ ራሱን ማያክሰው ታውቃለህ ጎዳና ወጥቶ በቃ ጎዳና ልብሴ በዚህ ቀዳዳ በዚህ ምን የሚያይ ሰው ራሱ በቃ የጣሉልኝን ነገር ነው ምጎርሰው
አድርገውብኝም እንደሆነ እኔ ሆዴ ውስጥ አንተ እንደዚህ አይነት ኃይል አለ፣ እንደዚህ አይነት ጉልበት አለ፣ መንፈስ እንደው ሰይጣን እንደዚህ አይነት ጉልበት አለ ወይ ትላለህ። ይሄ ልጅ ምን በሚያክል ጠረጴዛ በሚያክል ረከቡት የሀገር ሲኒ ይደረደራል። ጀበናውን ስራ ነው የሚያክለው። ጣኑ ተው በቃ ጣን ማጤሻም አይደለም የሚሆን ማንደጃ ነገር በለው። ህዝብ በቃ ልክ ጣን ሲጭስ ማይጮ ማያጓራ ሰው የለም። እሺ እንግዲህ ውድ ቤተሰቦቼ ያው ወይዘሮ እመቤት እንግዲህ በድጋሚ ስላሉት ነገሮች ለማስረዳት ሞክሬያለሁ። ያሉትን ነገሮች ላሳውቃትም የተቻለኝን አድርጌያለሁ። እሷም እንግዲህ የተወሰነ ተቀምጣ ልታወራኝ ፈቃደኛ ሆናለች። እንግዲህ በድጋሚ በጣም አመሰግናለሁ። ማለት ካለሽበት ሁኔታ አንጻር ያሳለፍሻቸው ነገሮች በሙሉ ሰውን እንዳታምኚ፣ ሰውን እንዳትቀርቢ ሊያደርግሽ ይችላሉ። እኔ አሁንም ላቋርጥህና በምን አምኛችሁ እንዴት ተማምነን እንደምነግርህ እኔ ምን እንደምነግርህ ራሱ አላውቅም። በምን እንደማምንህ ራሱ አላውቅም። እኔ አሁን የተለያዩ ማስረጃዎችን ላሳይሽ እየሞከርኩኝ ነበር። አሁንም አሳይሻለሁ። እነዚህ በፎቶ የምታያቸው ንጋቱ ለመያዝ ስናደርግ የነበረባቸው ሁኔታዎች የሰው ደም እኮ ነው እንደዚህ ያሳመረው። ይኸውልህ ብዙ ነገሮችን የስንቱን ሰው ህይወት ቀጥፎ ይኸውልህ እሱ እንዲህ አምሮበት ተዝናንቶ ይሄዳል። እንደው ጉድ እኮ ነው። እናም በተቻለን አቅም ንጋቱንም በቁጥጥር ስር ለማዋል ሀገር ውስጥ ያሉት እንግዲህ እናንተ ከተማ ላይ ያሉት የህግ አካላት በሙሉ ከጀርባችን ይገኛሉ። እኛን እየተባበሩን ለእኛ ተገቢ የሆኑትን ነገሮች እያደረጉ ይገኛሉ እና መቼም አካባቢው ላይ መተን ከጸጥታ አካል ጋር ተባብረን እንግዲህ እናንተ ላይ መጥፎ ነገር ለማድረግ ምን ሞከር አይሆንም ብዬ ተስፋ ማለት ትረጅኛለሽ ብዬ ተስፋ አድርጋለሁ። ግን እስቲ ከዛ በፊት አንቺም ቀለል ብሎሽ እንድታወሪ እስቲ እመቤት ምን አይነት ህይወት ነበራት? አስተዳደጓን እንደው እስቲ እንዴት አይነት ከተባረከ ቤተሰብ መሰለክ የወጣሁት? የተባረኩ በቃ የካህን ቤተሰብ ነኝ። እንደዚህ አይነት ክፉ መንፈስኛ በአካባቢያችንም በመንደራችንም እንደዚህ አይነት ነገር አይታወቅም። እኛ አናቅም እንደዚህ አይነት ነገር በቤተሰባችን በጣምር እንደዚህ አይነት ነገር አናቅም። እንደው የኔ ልጅ አናቅም። እንዲህ የሆነን እያለን ነው። እኔ ያው መቼም ሴት ልጅ ኖራ ከትዳር አታልፍም። ይሄን የልጄን አባት ያገኘሁት የልጅ አባት ጋር በጣም ጥሩ ፍቅር ነበረን። በጣም ጥሩ ፍቅር፣ ይሄ ነው የማይባል ፍቅር ነበረን። እውነት በጣም በጥሩ ሁኔታ ነበር የምንኖረው። የተትረፈረፈ ነገር እንደዚህ እንደው ብዝት ያለ ነገር አይኖረን እንጂ በቃ እንደው በፍቅር ነበር የምንኖረው። የኔ ልጅ መቼም ለራሳችን አናንስም ነበር። ያ ሆኖ እያለ በቃ እየኖርን ትዳርም መጣ፣ አብረን መኖር ጀመርን። ልጅ መጣ። እቺ ልጅ አሁን እንዴት ነበር ትውውቃችሁ ከባለቤትሽ ጋር? ኖርማል ነው ትውውቃችን። በቃ ማንም ሰው እንደሚተዋወቀው በትምህርት ቤት ድረስ እንተዋወቅ ነበር ከትምህርት ቤት ጀምሮ እና እንደዚህ እኔ ቤተሰቡም እንደዚህ አይነት ነገር የለበትም። ልጁ ኬት ያመጣው እንደሆነም አላውቅም እኔ። ከዛን በእርግዝና ወቅት ላይ የሆነ እንትን አለኝ፣ እንደማመም ነገር አለኝ። ከዛ ነይ በቃ የሆነ ቦታ እንሄድ እስቲ ምናምን አለኝ እና ይዞኝ ወጣ። ከዛ እዛ ቦታ ሄድን። ስንሄድ መጀመሪያ ቀን ብዙም እንደዚህ ግራ የሚያጋባ ነገር አልነበረም። ሄድን፣ ያው እንደ ድግስ ነገር ነው በቃ። ያ ሰውየውም ቁጭ ብሏል። ሰው ሽር ጉድ ይላል፣ ወደዛ ወደዚህ ይላል። በላን፣ ጠጣን፣ ወጣን። ከዛ በስንተኛው ቀን ድጋሚ እነዛን ሰዎች ለምን አንጠይቃቸውም አለኝ። ያ ባለፈው ይሄድንበት እንጠይቃቸው አለኝና ድጋሚ ስንሄድ ሌላ ታሪክ ነው። በቃ ይሄኔ ባለቤትም ወደዛ ወደዚህ ይላል፣ ዕቃ ያጥባል፣ ያነሳል፣ ይጥላል፣ ወደዛ ወደዚህ ሽር ጉድ ይላል። ለዛ ሰውዬ እንደ መስገድ ነገር ይሉለታል። በቃ ብዙ ነገር ሲደረግ በጣም አየው። እኔ ደግሞ ባሌን በጣም ወደው ስለነበረ በዛ ሰዓት ላይ የሆነ ነገር በያሉኝ። የኔ ልጅ አላስታውሰውም ያልኩትን። ያው ታመሜም ስለነበረ ነገሮችን በብዛት የረሳኋቸውም ይበልጣሉ። አሁን ከማውቃቸው የረሳኋቸው ይበልጣሉ። አሁን ማስታውሰውን ነው የምነግርህ። አሁን ነው እኔ ወደ ራሴ እድሜ ለፕሮፌሰር አሁን ነው ወደ ራሴ የተመለስኩት። እሱ ረድቶኝ ነው። እና እዛ በያሉኝን ነገር አልኩኝ።
ከዛም በስንተኛው ቀን ድጋሚም ስንሄድ በቃ ብቻ የሚሆነው ነገር ደስ እያለኝ አይደለም ያለው። እኔ የማላቀው ነገር ነው በቃ ይሄ በህይወትህ አይተህ የማታውቀው አይነት ነገር የለም። የማታውቀው ነገር ይመለካል፣ ይሰገዳል። በቃ ግማሹ እዛ ጋር ሌላ ነገር ይሆናል፣ ግማሹ እዛ ጋር በቃ የሆነ የሚያስጠላ ነገር ነው የምታየውና እኔ ውስጤ አልተቀበለውም። ከዛ ቤት ስንገባ ጸብ ጀመርን። ምንድን ነው? ወዴት ነው የምትወስደኝ? ለምንድን ነው እንዲህ አይነት ቦታ የምንሄደው? ኪት ያመጣኸው ነገር ነው ይሄ? በፊት አለብህ? ምንድን ነው ይሄ ነገር? በቃ ጸብ ሆነ፣ ሁሌ ጸብ ሆነ። በቃ ህይወታችን ያ ፍቅራችን ሁላ ገደል ገባ። በቃ ጸብ ሆነ። አንድ እያልን መወለድ አይቀርም። እቺ ልጅ ትወለዳለች። የኔ ልጅ ምን ብዬ ልንገርክ? ስትወልድ አጉል ፍጥረት ታውቃለህ ማለት ልጅቷ አንዳንዴ እንደ ሰውም ያረጋታል፣ እንደ እንስሳም ያረጋታል። ትቀያየራለች። ምን ማለት? እኔ ምን ብዬ ልንገርህ የኔ ልጅ? ይሄን ነገር እኔ አላቅም። እንግዲህ ከኔ ውስጥ የወጣችው ልጅ ነው የምነግርህ። ለካ ይሄ ነገር ከዛ ሰውዬ ጋር የተያያዘ ነገር ነው። ብድግ ይልልሃል። ይሄ እኔ ባል በጣም ይደሰታል፣ ይጨፍራል። እኔ አለቅሳለሁ፣ እሱ ይደሰታል፣ እኔ አለቅሳለሁ። በምን ነው የሚደሰት? ምን ሆነህ ነው? ምንድን ነው እንደዚህ የሚያስደስትህ? የምትደሰትበትን ነገር እስኪ ንገረኝ። ይሄ እኮ ሀዘን ነው። ይሄ እኮ በጣም ነውር ነው። ልጃችሁ እንደ እንስሳ በመሆኗ ነው የሚደሰተው? የሚገርምህ ነገር እሱ አይደል የኔ ልጅ? የሚገርም እኮ ነው። በጣም እኮ ነው የሚገርመው። እኔ እንኳን የወለድኳት አፍርባታለሁ አውጥቼ ሰው ፊት ለማውጣት ይችን ፍጥረት ሰው እንኳን የሚያረመረችሽ ሌለኝ ሲመጣ አላሳይም፣ እሸፍናለሁ። ለምን እችን ምን ብለህ ታሳያለህ? ምን ወለድኩ ብለህ ነው የምታሳየው የኔ ልጅ? እኔ ያለሁበትን በዛ ሰዓት እኔና ፈጣሪ ነን የምናውቀው። አይምሮዬ በቃ ታወከ። እቺ ልጅ እንደዛ ሆነች፣ እሱ ይደሰታል። እንዲህ ይሄማ ዓለማችን እኮ ነው። ምን ሆነሽ ነው? ይሄን እኮ ነው የምፈልገው እኔ፣ ይሄን የምፈልግ ይላል። እንዲህ ምን ነው የምትፈልገው? ምን ሆነ ነው? እንዲህ ምን አይነት ነገር ነው እያልክ ያለኸው? ይሄ ነገር እንዴት ትፈልገዋለህ? እች ልጅ ሰው ብትሆን አዎ፣ አንዴ ሰው አንዴ አውሬ የሚያረጋት ህፃን ምን ሆነ የሚያስደስተው? እንዲህ ምን እየሆንክ ነው? ይሄ ተይ በቃ እኛውን አለፈልን። በቃ ሀብታም ሆንን። ምን ማለት ነው ይሄ? እንዴት ነው በዚች በአውሬና ሰው በመሃል ሰውና አውሬ መሃል ባለች ልጅ እኛ ሀብታም የምንሆነው? ምን ሆነህ ነው? በጣም በቃ እኔ አላቅም። እንዴት ብዬ ልንገርክ? ባለቤትሽ ልጅሽ ላይ ያደረገው ነገር ነበር ማለት ነው? ነፍሰ ጡር ሆናችሁ እዛ በምትሄዱበት ሰዓት ይመስለኛል። ያኔ በአውሪ በሚሉኝ ሰዓት እነሱ ያደረጉት ነገር ያለ ይመስለኛል የኔ ልጅ። እና እቺ ልጅ በቃ ጸበል ወስዳለሁ ብዬ ደግሞ ሌላ ታሪክ ተነሳለህ፣ ሌላ ግብግብ። ጸበል ወስዳታለሁ ስለው እንዴት አድርገሽ ነው ጸበል የምትወስጃት? ምን ሆነች? ጤነኛ እኮ ነች። እንዴት ሰውዬ ያማሃል እንዴ? ምን ሆነሃል? እኔ መውሰድ አለብኝ፣ ልጅቷን ማሳከም አለብኝ። በቃ መውሰድ አለብኝ። በቃ በጸበል መታከም አለባት። ይሄ ሕክምና አይደለም፣ ይሄ ከፈጣሪ ጋር ነው። በቃ እኔ አምላኬ ምን እንደበደልኩት ሄጄ ጠይቃለሁ። ምን አይነት ልጅ እንደተሰጠኝ ማወቅ ፈልጋለሁ። በቃ ለምን እንደተሰጠችኝ፣ በየትኛው አጻቴ እንደተሰጠኝ ማወቅ ፈልጋለሁ። በቃ ብዬ እሪስል ጭራሽ ጸብ፣ በቃ ቀን በቀን ጦርነት ሆነ። ጭራሽ ከቤት አውጥቶ እኔን ወረወረኝ። ልጅቷን ወስዶ ለሰውየው፣ እኔን ከቤት አስወጥቶ ልጅቷን ለሰውየው ሰጣት። ሰውየው በቃ ሻንጣው ነች ማለት ቦርሳ ታውቃለኝ። አሁን ሴቶች ስንወጣ ስንገባ ምን ይዛት ቦርሳ፣ የትም ቦታ ሲንቀሳቀስ ያለሱ አይንቀሳቀስም። ሰው እኔ እቺን ወለድኩ ብዬ ያፈርኩባት ልጅ እሱ ምንም ሳያፍርባት ሲወጣ ሲገባ ይዟት ነው የሚሄደው። እንዴት? ምን አውቃለሁ የኔ ልጅ ለምን እንደሆነ እኔ ስመቻ አውቄ። ይሄን ጉድ አሁን እያልሽኝ ያለሽው እንግዲህ በጣም ይቅርታ ለምጠቀመው ቃላት እንግዲህ ኧረ ችግር የለውም። እያልሽኝ ያለሽው ልጄ እንደ እንስሳ ሆናለች። በቃ ነገረ ስራዋም ሁኔታዋም እንስሳ ነው። ተግባሯ እንስሳ ነው። እሷ ሰው ናት እንጂ ተግባሯ እንስሳ ነው። በቃ ያንን ሁሉ ነገር ታዲያ አንቺ እናት እንኳን አራስ ጥያቄ በሚመጡበት ሰዓት እንኳን ስታፍሪ ነበር። በዛን ሰዓት እንግዲህ ስታድግ ደግሞ ነገሮች እየተለወጡ እንደሚመጡ ግልጽ ነው። ያ ነገር ሲሆን አይቶ ሰው ለሕክምና በሚወስድበት ሰዓት ያልሽው ሰውዬ እንግዲህ ወይ የነጋቱ አባት ይዟት ይዞራል። ይዟት የፈለገበት ወደ ውጭ ሀገር ይዟት ይሄዳል። አገር ውስጥ የትም ቦታ በሄደበት ከስሩ አትለየው። በሄደበት የኔ ልጅ በሄደበት እኔ ጎዳና ወጣው፣ ተሰቃየው፣ አይምሮ የታመመ ራሴን ጣልኩ። ይኸውልህ የኔ ልጅ
ከዛ በኋላ የተፈጠረው ልነግርህ አልችልም። እኔ በቃ ራሴን ሳትኩኝ፣ ማንነት የጠፋ ህይወት የተበላሸ በቃ ራሱን የማያውቅ ሰው ታውቃለህ፣ ጎዳና ወጣው። በቃ ጎዳና ልብሴ በዚህ ቀዳዳ በዚህ ምን የሚያይ ሰው ራሱ በቃ የጣሉልኝን ነገር ነው የምጎርሰው። እና ታመምኩ። በቃ የአእምሮ በሽተኛ ሆንኩኝ። የአእምሮ በሽተኛ ታውቃለህ፣ ያዘነ ይወረውርልኛል፣ ያላዘነ ትቶኝ ይሄዳል። እና እንደዚህ አይነት ህይወት ነበር ሳሳልፍ ነበር። እኔ እንዴት ብዬ ልንገርህ? መከራ ነበር ያሳለፍኩት፣ የመከራ ህይወት። አሁን ላይ ደግሞ እንደገና ሌላ መከራ። ልጅ የለችም፣ ላይን የማጣዋት ድኜ ራሱ ራሴን አወቅኩ ስል ያችን እንስሳ የሆነችውም ልጅ በሽተኛዋንም ልጅ አጣዋት። የት እንደገባች አላውቅም። ቅድም ፕሮፌሰር በዚህ ዙሪያ ሲያነሱ ነበር እና ቆይ ግን ወደዚህ ከመግባቴ በፊት አንቺን ከጣለሽ ከቤት ካስወጣሽ በኋላ ልጁን እንግዲህ ለሰውየው ወስዶ ከሰጠ በኋላ ባለቤትሽ ምን አይነት ሁኔታ ላይ ነው ያለው? የትስ ነው ያለው? የእሱ ነገርማ እንደው የእሱን ነገር ተወው። እኔ እኮ በህይወቴ በጣም ምን እንደሚገርመኝ ታውቃለህ? ያ ደህና ሰው፣ ያ መልከ መልካም፣ ያ የተማረ ሰው እንዲሆኑ መቅረቱ። በእውነት እንዲሆናል ብለህ እኮ አትጠብቅም። አሁን ዛሬ ላይ ሄደህ ብታየው እዛ ቤት እሱ ነው ዕጣን የሚያጨስ፣ እሱ ነው የሚያሸረግድ፣ እሱ ነው የሚያጎነብስ። በቃ የዛ ቤት ባሪያ ሆኗል። በአጠቃላይ የሰውየው ባሪያ፣ የልጁ ባሪያ። ሰውየው ሴት አለ እንዲያፈር ሆኗል። የልጁ ባሪያ ሆኗል። ባሪያ እኔ እንጃ። እኔ ምን ውስጡንስ ገላውንስ ሳያጥበው ይቀራል ብለን ሰውየው ምንም እኮ በቃ እንደው ይሄ ቀኝ እጅ የሚባል ነገር የለም። በቃ ይሄ ኪሱ ነው በቃ ለሰውየው። እንዴት ብዬ ልንቀር? እና በአካባቢያችን ላይ በጣም ከባድ ነገር ነው። ይሄ ነው የማይባል ነገር ነው እየደረሰ ያለው። እኔ ዛሬ እድሜ ለፕሮፌሰር ተመልሼ ሰው ሆኜ ይሄን ማውራቴን አትመልከት። በቤቱ ብዙ የተበደለ ብዙ ሰው አለ። ቆይ አንቺ ብዙ ስቃይ ማውራት የምትችይ ከሆነ ስለ አንቺ የሰማኋቸው አይምሮሽን ስተሽ መውጣት ብቻም ሳይሆን ያው ያለፈ ነገር ስለሚሆን ሰው የሚማርበታል ብዬ ስለማስብ ነው ማነሳውና አካባቢ ላይ እንግዲህ በየቤተ ክርስቲያኑም የመለመን አይነት ነገር እንደነበረ ሰምቻለሁና ይቅርታ ቅር የሚልሽ ከሆነ ይቅርታ የለውም። ይሄ ምን ይቅርታ ያስጠይቃል? የኔ ልጅ ይሄ በህይወት ያለፈ ታሪክ ነው። እንዴት ነው ማለት? እንዴት ታዲያ ግን አሁን ለምሳሌ ልጅሽን ስላጣሻት ነው ወደዚህ አይነት ህይወት ውስጥ የገባሽው ወይንስ? አይምሮዬን ታመሜ ነበር የኔ ልጅ። በቃ አቤት ከቤት አስወጥቶ ጣለኝ። ልጄን ወስዶ እዛ ሰውዬ ጋር ሰጠብኝ። ያቺ ልጅ በመውለዴ እንዴት አይነት ይህን ፍጥረት እወልዳለሁ በማለት እንደገና ደግሞ ከዛ ከመሰለ ህይወት ውስጥ ወጥቼ እዚህ ሜዳ ላይ መውደቄ አያሳመምም? የኔ ልጅ አያምም? ይሄ ነገር ያማል። አንተ በእኔ ቦታ ብትሆን አይደለም እንደዚህ ልብስን አውልቀህ ትሄዳለህ። አይደለም የተቀደደ ልብስ ለብስ አይምሮ ወዝቶ መሄድ አይደለም ራቆትንም ያስኬዳል። የደረሰብኝ በደል ከባድ ነው። ጥሩ ህይወት ነበር የምኖረው። ከጥሩ ህይወት ወድቄ ዛሬ ጎዳና ላይ ቤተ ክርስቲያን ሄዶ እስከመለመን ምን ልብላ፣ ምን ልጠጣ፣ ምን ልሁን? ስለ ማርያም ብዬ በላው። ግን ራሴን ባለማወቄ ነው። ራሴን ማስተዳደር ብችል ኖሮ አለምንም ነበር። አየህ እኔ ልጅ ይሄ ለማንም ሰው ትምህርት ይሆናል። እና እኔ እምለምናችሁ እንደው ልጄን ማየት እፈልጋለሁ። ምንም ትሁን በህይወት ካለች ባያት ደስ ይለኛል። ያው እናት ነኝ አይደል? አውሬም ትሁን ሰውም ትሁን ፈጣሪ አምላክ ሊምርልኝ ይችላል። እሱ እጁ ሰፊ ነው። ይምራት። ከምን ያህል ጊዜ በኋላ ነው ማየት ያልቻልሽው? ኧረ ብዙ አመት በጣም ስታያት ግን በቃ የነበረችበት ሁኔታ ምንም አይነት ለውጥ አልነበረ። አይ እንደዛው ናት። በቃ አታድግ ምን አትል በቃ ያ ይሄ ምንም እኔ ብቻ አላውቅም። ልጄ የእንስሳነት ባህሪ ነበራት ነው የምትይኝ አይደል? በቃ ተቀይራለች ልጅቷ። በአጠቃላይ ምንም የሰው ፍጥረት አይደለችም። ምን እንደሆነችም አላውቅም። እኔ ምን አድርገውብኝም እንደሆነ እኔ ሆዴ ውስጥ አንተ እንደዚህ አይነት ኃይል አለ፣ እንደዚህ አይነት ጉልበት አለ፣ መንፈስ እንደው ሰይጣን እንደዚህ አይነት ጉልበት አለ ወይ ትላለህ የኔ ልጅ። እኔ ሆድ ውስጥ ገብተው እንደዚህ ማድረግ የሚችሉ አቅም ያለው ሰይጣን እኔ ኬት ሀገር አምጥተውት እንደሆነ ምን አይነት ሰይጣን እንደሆነ እኔ ምን አውቃለሁ የኔ ልጅ።
እንዴ ህይወቴን፣ ኑሮዬን፣ ሁሉ ነገር የተመሳቀለ ሁሉ ነገር የኔ ልጅ ሁሉ ነገር ተው እስቲ ያለፍኩት እኔና እኔንን የምናውቀው ዛሬ ለቁጭ ብዬ ሰው ሆኜ ሳወራክ ሰው መስያለሁ። ዛሬ ውችን መንገድም ቢሆን ጠርጌ እንድኖር እግዚአብሔር አምላክ ይህን ሰውዬ ልኮልኝ ነው። አይዞሽ እንግዲህ ምንም ማድረግ አይቻልም። አሁን በኋላ ደግሞ የኔ ልጅ ቆይ የረሳሁት ነገር አለ የምነግርህ። ምን? እንደው ይሄማ ጉድ ነው እንደው ጉድ ነው የኔ ልጅ። እነዚህ ሰዎች እኮ ጉዳቸው ማለቂያ የለውም። ይሄው ልጅየው ደግሞ ተተክቶ ለሱ ልትገበር የመጣቻለች ደግሞ ከክፍለ ሀገር ማለት እኔ ምን አውቃለሁ የኔ ልጅ። ይኸው ለሱ ሊገብሯት አምጥተው እንደኔ ልጅ ሊያረጓት፣ ፊዳ ሊያረጓት፣ ይኸው ሊያርዷት። ማረድ በለው። የሰው ልጅ ከጥቅም ውጭ ከሆነ ካልሰራ፣ ካልተማረ፣ ካልበላ፣ ካልጠጣ መታረድ አይደል የኔ ልጅ? ምንድን ነው እያልሽ ያለው? አሁን ለንጋቱ ልትገበር የተዘጋጀች ልጅ? አዎ የኔ ልጅ አዎ እኔ ጋር ድብቅ እያለች ትመጣለች። አሁን ለንጋቱ ልትገበር የመጣች ልጅ አለች ነው የምትይው? አዎ የኔ ልጅ አዎ ሌላ በሬ ልትታረድ ጊደር ናት። ይኸው ሊያርዷት ነው በቃ ለመታረድ የተዘጋጀች። ደብቀው አስቀምጠዋታል። ትሄዳለች፣ አታየውም። ሰውየውን ይወስዷታል። ሰውየውን አታገኘውም። ታወራኛለች፣ ድብቅ እያለች እየመጣች ታወራኛለች። ላገባ ነው ይኸው ጥሩ ባል አግኝተውልኛል እያለች እየመጣች እና ደግሞ በጣም ትልቅ ስራ ነው የምናስይዝሽ ብለው ነው ያመጧት። ከዛ ሲያመጧት በጣም ትልቅ ስራ ይሄ ነው የማይባል በቃ ሀገርሽ ላይ ትልቅ ቤት ትሰሪያለሽ፣ ጥሩ ትሆኛለሽ፣ ቤተሰቦችሽን ከፍ ያለ ደረጃ ታደርሻቸዋለሽ ተብላ ተታላ ነው የመጣችው። ተታላ። ማን ያመጣት? እሷ ነው እንግዲህ የእሱ ባሪያዎች ይሆናሉ። ይህን እንኳን በደንብም አልጠየኳት ማን እንዳመጣት፣ ግን የእሱ ባሪያዎች ናቸው። ሌላ ማን ያመጣታል? ይሄኔ እኔም ባልም ይኖርበታል ከዚህ ውስጥ። ልጅቷን ማግኘት የምችልበት ሁኔታ ይኖራል? ኧረ አመጣልሃለሁ፣ ጠራታለሁ። አሁን ማምጣት ትችያለሽ? እጠራታለሁ፣ ደውልላታለሁ፣ እጠራታለሁ። ውድ ቤተሰቦች እንግዲህ አሁን እየተባለ ያለው ነገር ሙሉ ለሙሉ ልትገበር እየተዘጋጀች ያለች ልጅ አለች ነው የሚባለው። ያቺ ልጅ እንግዲህ በተቻለን አቅም መምጣት የምትችል ከሆነ ድሮ ከተመቻቸልን እዚህ እንድትመጣ እናደርጋለን። ካልሆነ ደግሞ አለችው የሚባልበት ቦታ ላይ የራሳችንን ሰዎች ይዘን በመሄድ የሚፈጠረውን ነገር አንድ ባንድ ተከታትለን እናንተ የምናስተላልፍ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ቻናሉን ሼር በማድረግ ከጎን እንድትሆኑ ፈልጋለሁ። ይሄን ታሪክ እንግዲህ ከግብ ሳናደርስ እነዚህ ወንጀለኞች ለህግ አሳልፈን ሳንሰጥ እንደማንተኛ ቃል እገባላችኋለሁ። ሙሉ ለሙሉ ተገቢ የሆኑትን ነገሮች ለእናንተ አስተላልፋለሁ። እናንተ ብቻ እንግዲህ ያው አዳዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ለብዙሃንም ሼር አድርጉ። ከዛም በኋላ የሚፈጠሩትን ነገሮች ያን እንግዲህ እናንተ ምን አስተላልፍ ይሆናል። ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ ያው እህታችን መታለች። ደግሞም እንግዲህ ላመሰግንሽ እወዳለሁ። ስጠራሽ እንግዲህ አንቺን ብዙም ሰዓት አልፈጀሽም፣ የሮትሽ ነው የመጣሽው እና ስለመጣሽ በጣም ደስ ብሎኛል። እሺ አንተ ነው የፈለግኝ እንዴ? ለምንድን ነው የፈለገኝ? አውሪ የኔ እናት አውሪ፣ እናቴ አውሪ። ለአንቺው ጥቅም ነው። ማን ነው? አውሪ ውስቲ ይነግርሻል ማንነቱ። እሺ ምንድን ነው? ይኸውልሽ እኔ አንቺ ያለሽበትን ችግር ስላሉት ነገሮች ስለሰማው አንቺንም መርዳት የምችልበት ስራ ፈልግላት ብለሽው ነበር አይደለም? የኔ ልጅ እባክሽን ስለ ልጄ ነግሬው ነው፣ ስለ አንቺ ስላለሽበትም ህይወት ነግሬው ነው። እስቲ ዝም ብለሽ ንገሪው የሚሰማሽን ነገር። ለአንቺው ጥቅም ነው የኔ ልጅ። ለምንድን ነው የምነግረው እንዴ? ምን ነው እሱ የታውቀዋሉ? ዝም ብሎ ጥቅም ነው። ዝም ብሎ ለሁሉም ሰው የራስ ታሪክ ይነገራል። ይኸውልሽ የኔ ልጅ ለአንቺ ጥቅም ነው። እሺ አሁን ያለሽበትን ታውቂያለሽ። ግን ነው ጥቅም ይኸው ካሜራ ይዞ ሆን ብሎ ለራሱ ብሎ ነው እንጂ እንዲህ ያስወርቻት ምናምን ብሎ እንትን ሊል አይደለም። ምን ገና ለገና የገጠር ልጅ ናት ብላችሁ ነው? ምንም አታውቅም ብላችሁ ነው? አይደለም የኔ ልጅ። ምንም ቢሆን ቢያንስም ቢበዛም ፊደል ቆጥር ያለው። እሺ ኧረ እባክሽ አንቺ ልጅ ተረጋጊና ንገሪያቸው እባክሽ። እኔ ለምንድን ነው የምነግረው? ይሄ ሁሉ ሰው ቁጭ ብሎ ለምንድን ነው እኔን ታዲያ? ለአንቺው ጥቅም ነው። እስኪ አስረዳት የኔ ልጅ። ይኸውልሽ እኛ የመጣ ነው ንጋቱን ባለበት
አፈላልገን በቁጥጥር ስር ልናውለው ነው። አሁንም ደግሞ ስለ ንጋቱ እያጣራን ባለንበት ሁኔታ ነው። እንግዲህ የንጋቱ አጎት ፕሮፌሰር እንግዲህ ብዙ ነገሮችን አውርተውን ወይዘሮ መቤትንም እንግዲህ በምናወራ ሰዓት ስለ ልጇ ብዙ ነገሮችን ነግራን አንቺም ደግሞ እንደ ልጇ እንዳትሆኚ ከመፈለግ አንጻር እና አሁን እኔ ነግሬሽ ያ ሰውዬ ባልነግራችሁ ምንም የሚፈጠር ነገር ረዳኝ ያልኩሽ በቃ ምንም ብታረግ ከፈለክ ራስ ሂድና ሰውዬው የምትለውን ሰው ማናገር ትችላለህ። እኔ ምንም የማውቀው ነገር የለም። እንደኔ ልጅ መሆን ትፈልጊያለሽ? እኔ ገና በቅርቡ ነው ከክፍለ ሀገር እኮ እንደኔ ልጅ መሆን ትፈልጊያለሽ ወይ? ለምንድን ነው እኔ እንዳንቺ ልጅ መሆን? በቃ የኔ ልጅ ጣፋንታ ነው እየተዘጋጀልሽ ያለው። እንዴ ምን ሆነሻል? እኔ እኮ እንደ ልጄ እንዳትቀጠፊ ነው። እኔ ለአንዴ ልጄን አጥቻለሁ። እንደገና ሌላ አንቺን ማጣት አልፈልግም። ባልወልድሽም ልጄ ነሽ። ምን ሆነሽ ነው? ንገሪያቸው እንጂ ያለውን ነገር እንዴ እኮ ምንድነው? በቃ ያለውን የምታዩውን የምትሰሚውን ሁሉን ነገር ንገሪያቸው። በቃ እስቲ ስምሽም አልበል። ወይንሸት። እሺ ወይንሸት፣ እንደው ወይንሸት አስተዳደጓ ምን ይመስላል? እኔ ክፍለ ሀገር ልጅ ነኝ። እኔ ገጠር ነው ተወልጄ ያደግኩት። እሺ ያው ከዛም ትንሽ ከፍ ስልም ቤተሰቦቼ ደህና ገንዘብ ምናምን ነበራቸው። ያው ከጓደኞቼም በላይ ነው እኔ የተማርኩት እዛ በወቅቱ ክፍለ ሀገር ከነበሩት በላይ ምናምን እና ያው ተምረህ ደግሞ ክፍለ ሀገር ላይ ስራ ማግኘት አስቸጋሪ ስለሆነ እዚህ ስራ ለመቀጠር ነው የመጣሁት። እዚህ ስራ ለመቀጠር ይኸውልህ እንግዲህ ስማልኝ፣ እንዴት አታለው እንዴት አድርገው እንደሚጫወቱባት ይሄ ስራ ለመቀጠር ብለው ለዛ ሰውዬ ሊድሯት እኮ ነው። የሱ ባሪያ ላይ ያረጓት። አንቺ ንገሪያቸው፣ የምታዩን ነገርም ተናገሪ። ይዛ ማን ያመጣሽ? አንቺ እሱ ለሱ ብነግረው እሱ ምን ማድረግ ይችላል? የሱ ባሮች ናቸው አይደል ያመጡሽ? ንገሪ። እኔ ያመጣሽን ሰው አላውቅም፣ ግን ያመጡሽን ሰዎች ተናገሪ። ቤተሰቦቼ ናቸው ያመጡኝ። ምን ቤተሰቦቼ ናቸው ነው ያመጡኝ ወደዚህ። ይሄው እኔ ይሄን አላውቅም። እንግዲህ እኔ ልጅ እናትና አባቷ ያምጧት። እኔ እንደውም የመሰለኝ የነዛ የሱ ጭፍራዎች ያመጧት ነው የመሰለኝ። ወይ ጉድ! እኔ አባቴ ነው ወደዚህ ይዞኝ የመጣው። ለምንድን ነው ይዞሽ የመጣው? እንደው ጉድ አለ በየቤቱ። ስራ ታገኛለሽ ብሎ ነበር ያመጣኝ። ስራ እዛ ይሻልሻል፣ በዛ ላይ እያመመኝ ምናምን ስለነበር ለሕክምናውም ለስራውም ከተማ ይሻልሻል ብሎ ነበር ያመጣኝ። እኮ እዚህ ከመጣሽ ታዲያ አሁን ማን ጋር ነው አርፈሽ ያለሽው? እሺ ዘመድ ቤት ነው ያለሁት እኮ። የተባልሽው ስራስ ምን ነበረ? አባትሽስ ምን አይነት ሁኔታ ላይ ማለት ምን እንድትሰሪ ምን አይነት ነገር ውስጥ እንድትቀጥይ ነው እዚህ ትቶሽ ሄደው? እሱማ ጥሩ ስራ ታገኛለሽ በቃ በተመረቅሽበት ምናምን ብሎ ነበረ፣ ግን እንደዛ አይደለም። ልጅ አትፍሪ፣ ተናገሪ። ተመረሻል? ተመርቀሻል? አዎ ተመርቄያለሁ፣ ግን እንደዛ አይደለም። እዚህ ከመጣሁ በኋላ ያለው ነገር እዛ እንዳሉኝ አይደለም። ለመታከምም ሆነ እኔ ስራ እንዲይዝ አይደለም። ምን ነበር የሚያምሽ? እንትን ራሴን እስታለሁ በተደጋጋሚ የሆነ ቦታ ላይ በቃ ቁጭ ብዬ ምንም አይነት ህመም ሳይሰማኝ ድንገት ወድቃለሁ ምናምንና ሰው ነው ያነሳ ቤት ይዞኝ የሚገባው ምናምን በቃ የተለያዩ ነገሮች እንደዚህ ወይ መታወቂያን አንብበው ምናምን ነው በቃ ወደ ቤት የሚወስዱኝ ነው። በጣም እንደዛ ያደርገኝ ነበርና ከቅርብ ጊዜ ወዲህ ደግሞ ወንድሜም አንዱ ከሰው ጋር ተጣላና ታሰረ። አንዱም እንትን መኪና ነበረው ሹፍርና ይሰራ ነበር እንትን አለ ተጋጨ እና አደጋ ደረሰበት። እህቴም ትምህርቷ ምናምን አቋርጣ ቤት ቁጭ ብላለች ከቤት አጥቶ። ምንድነው የሁላ መመሰቃቀል? ከምን እየተነሳ ነው የሁላ ነገር? ከቅርብ ጊዜ ወዲህ ነው እንደዚህ መጣ። አሁን ላይስ? አሁን ቢያንስ ደህና ነው። የታሰረው ወንድሜም በገንዘብ ለምን እንደዚህ ሊሆን ይችላል? አባቴ እዛ ክፍለ ሀገር ውስጥ የሆነ ማለት እንደዚህ ሰዎች እኛን ከሚያውቁን እምነት ማንም ሰው የሚያምነው ነገር አለ አይደል? እምነት በተጨማሪ አባቴ የሆነ የሚያራምደው ነገር ነበረ። ምን አይነት ነገር ነበር የሚያራምደው? በቃ ክፍለ ሀገር ውስጥ ይሄ የጥንቁልና ባዕድ አምልኮዎች ምናምን በጣም በሰፊው አሉና በተለይ የኛ አካባቢ ጋር በጣም በስፋት አለና ክፍለ ሀገር ደግሞ እዚህ ወጣ ብለህ ያጎት ቤት ነው፣ ከዛ ትንሽ ሀገር ካልኩ በኋላ ያክስት ቤት ነው፣ ያክስት ልጅ እንደዛ ስለሆነ እንዳለ ሙሉ አክስት አጎት ምናምን እነሱ እንዳለ
ይሄ ነገር አለባቸው በአባቴ በኩል ማለት ነው። ባዕድ አምልኮ ነው የሚያስፋፉት። አዎ ሙሉ በቃ በዛ ነው የሚያምኑት። በቃ ተው እንኳን ስትለው እናቴ አረ ከብቶችም ልጆች የሚለቁ ይሄን ትቼ ምናምን ስለሚላት በቃ እሱን መተው አይፈልግም። እዚህ ከመጣሽ በኋላ ታዲያ ያለው ሁኔታ በምን አይነት መንገድ ቀጠለ? ከዛ እንዳልኩ እኔ እንደዛ እያመመኝ እየጣለኝ ታናሽቴም ትምህርቷን አቋርጣ ቤት ቁጭ ብላ 2 ወንድሞቼም እንደዛ ሆኖ በተጨማሪ ደግሞ እናቴም በኃይለኛው ታማ ነበር። እኔ እዚህ መጥቼ ከ2 ሳምንት በኋላ ገንዘብ ከየት እንደመጣ አላቅም። በጣም ችግር ላይ ነበር አባቴ ራሱ እና በገንዘቧስ ወንድምሽ ተፈቷል አለኝ። አንደኛው ወንድሜ ማለት ነው። ከዛ ያኛውም እንትን እግሩ እያነከሰ ነበር እኔ ወደዚህ የመጣሁት የተጋጨው ማለት ነው። በቃ ያቺ ስለማትሆን ማለት በጣም ሲጋጭ እንትን ተጎድታለች መኪናዋና ስለተጋጨሽ በቃ አዲስ ገዝቼለታለሁ ምናምን አለኝ። አባትሽ ነው ሁሉ ነገር የሚልሽ? አዎ እኔ እዚህ ከመጣሁ ከተወሰነ ጊዜ በኋላ ነው። አንቺ እዚህ ከመጣሽ ምንድነው ስራሽ? አሁን እንግዲህ ለስራ ነው የመጣሁት አሪፍ ስራ ላገኝ ነው ብለሽኛል አይደለ? ከመጣሽ በኋላ ምንድነው እየሰራሽ ያለሽው? አሁን ያሉት አባቶቼ ዘመዶች ቤት ነውና እዛ ሰውዬ ቤት ይወስዱኛል በተደጋጋሚ ምናምን ነው። የትኛው ሰውዬ ቤት? የትኛው ሰውዬ ቤት ነው የምትለው? ይሄ ጉደኛ ነው እነ ንጋቱ ጋር ይኸውልህ ያ ሰውዬ ተበለው እንጂ ስሙን ቄስ ቆይ ታዲያ እዚህ ከመጣሽ በኋላ እያመለክሽ ያለሽው ነገር አለ? ኧረ እኔ ምንም አላመለኩም። እነሱ ናቸው ያው ዘመድ ጋር ነው ያለሁት እንደነገርኩና ገንዘብ ምናምን የሚሰጠኝ ሰው የለም ለብቻዬ እንኳን እንዳልወጣ ማለት ነው። እና እዛ ሰውዬ ቤት ይወስዱኛል። ማን ነው? ለምን ነው? የኛ ሰው ነው የሚሉት። የኛ ሰው ነው በቃ ደህና ደረጃ ያደርስሻል። አንቺ ደግሞ የተማርሽም ስለሆን ድንቄም ደህና ደረጃ ያስፈልግሻል ምናምን ደህና ደረጃ። ቆይ ታዲያ አንቺ ከሷ ጋር በምን አይነት መንገድ ነው ልትገናኙ የቻላችሁት? የሆነ ቀን ከዛ ቤት ስወጣ በጣም እዚህ ያለውባት ያው አክስቴ ነው የምላት። በርግጥ ትንሽ ዝምድናው ቢራራቅም እንትን አለችኝ። እንዴ አትሰግጅለትም? ጉልበቱን አትስሚም ምናምን አለችኝ። ዛምቢ ብዬ ስወጣ በጣም ሰደበችኝ። ከወጣም በኋላ አንቺ ገና በመብረቅ ነው የምታስመችኝ ምናምን ሁሉ አለችኝ። የሆነ ተሰምቶኝ አለቀስኩ። ያው ሰው ጋርም ስትሆን ምናምን ደግሞ እና ያኔ ለካ እሷ አይታኝ ነበረ። እዛ የሆነ ቀን በአራተኛው ቀን ነው ምናምን ምግብ ሰርታ ምናምን አክስቴ እኔ ታግዥኛለሽ ዛሬ እዛ እንሄዳለን ምናምን ብላ አጋጣሚ ስልክ ላናግር ወደ ውጭ ስወጣ ነው እሷን ያገኘኋት። እና ባለፈውም እንዲህ ስታለቅሽ አየሁሽ ምናምን ብላ ጠየቀችኝ። ያው ያለውን ነገር አወራን፣ ስልክ ተቀያይረን ምናምን። ከዛ በቃ አዲስ አበባ ጋር እዚህ ከመጣው የአክስቴ ቤት አክስቴ ይዛኝ ወደዛ ሰውዬ ቤት ሄደች። እዛ ሰውዬ ቤት ምንድነው የሚደረገው? የምታያቸው ነገሮችስ ምንድናቸው? በቃ ምን በሚያክል ጠረጴዛ በሚያክል ረከቦት የሀገር ሲኒ ይደረደራል። ጀበናውን ስራ ነው የሚያክለው። ጣኑ በቃ ጣን ማጤሻም አይደለም የሚሆን ማንደጃ ነገር በለው። ህዝብ በቃ ልክ ጣን ሲጭስ ማይጮ ማያጓራ ሰው የለም። እሺ ከዛ በቃ እንደዛ ሲያደርግ እሱ የሆነ ነገር ይላል፣ ሰዎቹ ይሰግዳሉ። ከዛ እኔ አክስቴ ስገድ ስትለኝ እንዴ እሱ ፈጣሪ ነው ወይ እኔ አልሰግድም ምናምን ነገር አልኳት። አባቴም አንድም ቀን እሺ ብዬው አላውቅም ነበር እንዲህ አይነት ቦታ እንሂድ ምናምን ሲል። አንቺ ታዲያ ይሄን ሁላ ጊዜ እዛ ስትመላለሺ ስገጂ ስትባል አልሰግድም ስትይ ነው እስካሁን የቆየሽው ነው ወይንስ እየደበቅሽኝ ያለሽው ነገር አለ? አረ እኔ እውነቱን እየነገርኩ ነው። እኔ እውነት እስካሁን እነሱ የሚሉኝን ባረግ ኖሮ ከገንዘብ ሁሉም ነገር ይኖረኝ ነበር ማለት እነሱ እንደሚነግሩኝ ማለት ነው። ግን እኔ አንደኛ ፈቃደኛ ሁኚ እሺ ብያለሁ። ይቅርታ ሰውየውን እኮ አገናኝሻለሁ እያልሽ እኮ እስካሁን አላገናኝሽም አይደል? ለምን አትናገሪም? እሱን ማለት የሚያገባ እና እኮ እሱ ልታገኝ እኮ ነው ያመጧት እኮ ከዛ ኖ እንዲወስዳት ነው እንጂ አይቷት። ስለዚህ አሁን እሷ ሰውየውን እስካሁን አላገኘችውም። ዝም ብለው ነው እየወሰዱ የሚመልሷት። ስለዚህ ይሄ ነገር ምንድነው? ትናገር። ይሄንን ምንድነው የተባልሽው? ይኸውልሽ እኔ ላንቺ ጥቅም ነው የምፈልገው ነገር ቢኖር እዚህ ጋር መቀረጹም ሆነ እኛ ማውቃችን የሚጠቅምሽ እንጂ የሚጎዳሽ አንዳችም ነገር የለም። ጥቅም ነው።
አሁን ያለሽበት ሁኔታ ሜቢ እንግዲህ አይ አሁን አንተ በቴሌቪዥን ልለቀው ነው አይደል? ቴሌቪዥን አይደለም ለኔም ላንቺም ጥቅም ነው። እኔም እኮ አለሁ አታይም እንዴ? አጠገብሽ እኮ ነው። አንደኛ ፊትሽ ይሸፈናል። ሰው ከአንቺ ከሚወጣው ከአንደበትሽ መማር ያለበትን ነገር ይማራል እንጂ ማንም ሰው መጠቋቋም አያደርግሽም። ወይንሸት እንደዚህ አድርጋለች እንደዛ አድርጋለች በዚህ የሚባል አንዳችም ነገር የለም። ወይንሸት ደግሞ በጣም ብዙ ወይንሸቶች አሉ አይደለ? ለዚህ ነው የተወለድሽበትን ከተማ ሰፈርሽም ምናምን ያልጠቀስኩት ያልጠየቅኩሽም። በቃ አንቺ ወይንሸት መሆንሽ ከታወቀ በቂ ነው። የቀረው ነገር ፊታችሁም ይሸፈናል። ስለሆነ ምንም የሚያስፈራ ነገር የለም። ማስተላለፍ የምትፈልጊያቸው ነገሮች ብቻ ነው የምታስተላልፍ። እኔ አሁን እዛ በምትሄጂበት ሰዓት ንጋቱን ማግኘት የማትችይበት ሁኔታ ምንድን ነው? እሱን ፍለጋ እስከመጣሽ ድረስ አባትሽም እንግዲህ መቼም እንደምትዩ አምልኮውን ካቆመ ምን ካለ ንብረቱን እንደሚያጣ የሚያስብ አይነት በዚህ ዘመን ድሮ እንኳን ሰው መጽሐፍ ቅዱስ ምን እንደሆነ በማያውቅበት ሰዓት እንኳን የሚያመልኩት ተው በተመለሱበት ሰዓት አባትሽ ስቲል እንግዲህ በእንደዚህ አይነት ህይወት ውስጥ ያለ ሰው ከሆነ በጣም ያሳዝናል። አንቺንም ደግሞ እንግዲህ በእንደዚህ አይነት ህይወት ውስጥ እንድትቀጥይ ያደረገች ስለሆነ ከቻልሽ ወንድም እህቶችሽን የምታገኝበት አንቺም ደግሞ እውነቷን እንግዲህ እኛ አናውቅም። አንቺ ነሽ እዛ እየሄድሽ ምን እንደተፈጠረ የምታውቂው፣ ምን አይነት ነገር ስታደርጊ እንደምትቆይ አንቺ ነሽ የምታውቂው። እኔ አላውቅም። እኔ ምንም አላደረኩም፣ እነሱ ናቸው የሚወስዱኝ። ሲቀጥል እኔ ይሄ የሚሉትን ሰው ራሱ ነው ያላውቀውም። ግን እየጠበቅሽ የነበረው ነገር ምንድነው ነው? እኔ እየጠበቅኩ የነበረውን እኮ ነገርኩ። እኔ ደህና ስራ ማግኘት ደህና ስራ ማግኘት አሁን እኮ ባድ ስፕሪት ወርሺፕ እያደረግሽ እንደሆነ ገብቶሻል አይደለ? ማይሆን ባድ ምን ላድርግሽ? እኔ ጥፋተኛ ነሽ ያልኩሽ አይደለም። ግን እዛ ጋር እያካሄድሽ ያለሽው ነገር ትክክል እንዳልሆነ አውቀሻል። ስራ መፈለግ የሚባለው ነገር እውነት እንዳልሆነ ገብቶሻል አይደለ? እሺ ወዴት ልሂድ? አንድ ማውቃት ሴትዮ እኮ እሷ ናት ያለችው አይደለ? እስቲ በእኔ ቦታ ሆነ ለማሰብ ሞክር እስቲ። እኮ ግራ ተጋባው። ከዛ ጋር ራሱ የዚህ አባል ሳልሆን እኮ ከዛ ጋር ራሱ ከወጣሁት በእኔ ጉልበት ነው። ይሄን ታውቃለህ? እንዴት ነው? ምክንያቱም ቢያንስ አባቴ በልጅነቴ እየወሰደ የሆነ ነገር አይምሮዬ ውስጥ እንዲቀረጽ አድርጎ ነበር። እዚህም ከመጣው በኋላ ተመሳሳይ እያየሁት ያለሁት ነገር ይሄ ነው። ካደግኩ በኋላ ቢያንስ የተወሰነ ነገር ካወቅኩ በኋላ ይሄን ነገር እምቢ ማለት ችያለሁ እሱ። እሺ እዚህም ከመጣው በኋላ ደግሞ እያየሁት ያለሁት ነገር ይሄ ነው። አሁን የአባትሽ ዘመዶች እንግዲህ ምን አይነት ነገሮችን ነው እንድታደርጊ የሚያስገድዱሽ? እንግዲህ እዛ ሄጄ አልሰግድለትም እንደዚህ አላደርግም ስል ስትቆጣሽና ስታጎሳቁልሽ እንደነበረ ገልጸሻል አይደለ? እቤት ብቻችሁን ስትሆኑ ደግሞ አንቺን የሚመክሩሽ ነገሮች ይኖራሉ። እነሱ ነገሮች ምንድናቸው? ምን እንድታደርጊ ነው? በቃ ታዘዥለት፣ ስገጅለት፣ የሚሉሽ ነገር አድርጊ። አይቶሽ ከወደደሽ ደግሞ በጣም ብዙ ነገር ያረግልሻል፣ ብዙ ነገር ይሰጥሻል። ያንቺን ብቻ ህይወት አይደለም የምታስተካክዪው። በቃ ይሄ ነው። በቃ አባትሽንም ወደ ነበረበት ትመልሻለሽ። ቤተሰብሽንስ ማሳደግ አትፈልጊም? ቆይ እኔ አሁን ጥያቄ የሆነብኝ ነገር አላቅም፣ ጥያቄ ስለፈጠረብኝ ነው። አንቺ እዚህ ከመጣሽ በኋላ ነገሮች የተስተካከሉ እንደመሰሉ ነው እየገለጽሽልን ያለሽው። መቤት አልተሳሳትኩም አይደል? አንቺ ደግሞ እያመለኩ አይደለም ወይም ደግሞ ከነሱ ጋር አልተቀላቀልኩም ነው። ግን ቤቱ ሄጃለሁ። ገብቶሃል አይደል? ይሄ ነገር ቤቱ መሄድሽ ብቻ ነው የሚፈልገው? ያ ብቻ እንዴት ይፈልጋል? የሚፈልገውን ብዙ ነገር እኮ አሁን እየነገርኩ ነው። እነዚህ ነገሮች ባደርግ ደግሞ ከዚህ የተሻለ ነገር ሊኖር ነው ማለት ነው። ግን ህይወቴን በጣም አደጋ ላይ እየጣልኩ ነው ማለት ነው። እኔ ደግሞ ምናልባት አላቅም፣ እኔ አላቀውም፣ እኔ አላየሁትም ምን አይነትም እንደሆነ ማን እንደሆነ። ግን ይመስለኛል ያ ሰው እኔን አይቶኛል በደንብ ማን እንደሆንኩ አውቋል። ገብቶሃል? በቃ ያን ነገር ቤተሰቤም እንዲያሳመን እኔ የግድ እሱ ደግሞ ለቤተሰቤ የሆነ ነገር ማድረግ አለበት። ቤተሰቤ እኔን እንዲያሳመን በደንብ ቤተሰቤ እኔን እንዲጫን በደንብ እኔ እዚህ ቤት ውስጥ እንድገባ ያ ሰው ቤተሰቤን በደንብ ማሳመን አለበት። እሺ እንግዲህ ምን ሊባል እንደሚቻል አላውቅም። እኔ እነዚህ ጉዳዮች ግልጽ የሆኑልኝ ስላልሆኑ ነው። እሺ ወይንሸት እንድትጨነቂ ወይም ላስፈራራሽ አይደለም። አይ
ገባኝ እኮ ግን እኔ የማውቀውን ነገር በሙሉ እየነገርኩ ነው። ቢያንስ እርግጠኛ ያልሆንኩባቸውን ነገሮች እንኳን ዝም ልልህ እየሞከርኩ ነው። ግን ለምን ዝም ትያለሽ? በቃ እርግጠኛ ማቱኝ የሰማሻትን ነገር በሙሉ ልትነግሪኝ ነው ፈልገው የምታውቂው ያየሽው አንቺ ትክክል ሊመስልሽ አይገባም። ለኔ ልትነግሪኝ ይጠቅማል። ሰባራ ነገር ትጠቅማለች። የሆነ የናቅሽው ወሬ ይጠቅማል። አይ እዚህ አባቴ ዘመዶች ጋር እንዳለው ባለውበት ሰዓት ማታ እኔ እንትን ካልኩኝ በኋላ ምን ካልሽ በኋላ ከተኛው በኋላ ምናምን ነገር አንዳንዴ የሆነ ሲያወሩ ሰማቸዋለሁ። ምን ትሰማያለሽ? ይሄ ንጋቱ ነው መሰለኝ አይደለ ስሙ። ብቻ እሱ እንዴት ነው ይሄ ተቀናቃኝ ሆኖ የሚባለው እንደ ጠላት አለው። ብቻ በጣም የሚፈልገው ሰው አለና በጣም ያን ሰው በጣም ነው የሚፈልገው ማለት ያው ለመግደል ማለት ነው። እሺ እና በዋነኝነት እሱ ሰው ቢገኝ ምናምን ብለው ያን ሰው ብናገኘው እኮ ምናምን ብለው እነሱም ሲያወሩ ሰማቸዋለሁ። ማን እንደሆነ ያ ሰው እንግዲህ የእሷ ባለቤት ነው የሚያውቀው ይሄን ነገር። አዎ ያንቺ ባለቤት ያውቃል በደንብ ከስራቸው ስለማይጠፋ አባቱንም በደንብ ስለሚያውቀው ምናምን ጉድ እኮ ነው። የማይሰማ ነገር የለም ደግሞ ከዚህኛውም አልፎ እዛኛው ጋር ደረሰ። የሚገርም እኮ ነው። እኔ ልጅ የእሷ ባለቤት በደንብ ነው። ስለዚህ ጉዳይ የምታውቂው ነገር አለ? ኧረ እኔ ልጅ ምንም አላውቅም። እኔ በምን አውቃለሁ ብለህ እኔ እና እሱ እኮ ብዙ ዘመናችን ከተጠፋፋን። እርግጠኛ ነሽ? አዎ እኔ በምን አውቃለሁኝ? ምን ይስራ ምን ያርግዛ ጀበና ሲር መጠመጥ ነው የሚውለው። እኔ በምን አውቃለሁ? አሁንማ እንደው ወጣ ማለትም ጀምሯል። ትንሽ ይታያል ውጪ ላይ። እኔ ምን አውቃለሁ ብለህ ነው ስለሱ ስራ? ባለቤትሽን የት ማግኘት ይችላል? ኧረ ይኸው በየሜዳ ታገኘዋለህ፣ እዛው ቤትም ታገኘዋለህ። የሰውየው ቤት በደንብ ያውቃል። ሲያወሩ እንደሰማኋቸው በደንብ ከአባቱ ጋርም ጀምሮ እሱ የነበረ ሰው ስለነበረ በጣም ይሄ ውስጥ ሚስጥራቸው በደንብ ነው የሚያውቀው። በጣም ያሳዝናል። ሰው እንደው ስምጥ ብሎ እንደዚህ አይነት ነገር ውስጥ ይገባል። እኔ እኮ የሚገርም ነገር ይሄ እንደው ነው ኪት እንዳመጣው እኮ ነው የማይገባኝ። እንደው እንዲህ አይነት ሰው እኮ አልነበረም። እንዴት እንደዚህ እንደተበላሸ እኮ። እሺ እንግዲህ ውድ ቤተሰቦቼ በተቻለን አቅም እንግዲህ ሰዓት ሳንገድል ወደ ተባለው ግለሰብ ቦታ መሄድ የሚኖርብን ይመስለኛል። ሳናስበው እንግዲህ በጣም ጠቃሚ የሆነ መረጃ ያገኘንም ይመስለኛል። ምክንያቱም ይሄ የተባለው ግለሰብ ንጋቱ የሚፈራው ከንጋቱ ጋርም እንግዲህ እንዲህ በጥብቅ የሚፈላለጉ አይነት ሰው ከሆነ ለእኛ ጠቃሚ አይነት ሰው ሊሆን እንደሚችል እርግጠኛ ነኝ። ቀጥታ ወደ ተባልንበት ስፍራ እንሄዳለን። ባለቤቷንም ካገኘን በኋላ ምን አይነት ነገሮችን እያደረገ እንዳለ ምን አይነት ነገሮችንም እንደሚያስቀጥል ያ የተባለው ግለሰብስ ማን እንደሆነ እንግዲህ አንድ በአንድ እንዲናገራት እንድናደርጋለን። ከዛን እንግዲህ ተገቢ ነው ብለን የምናስባቸውን እርምጃዎች የምንወስዱና አንቺም ደግሞ ስለሰጠሽን ማስረጃዎች ስለ አስፈላጊ ነገሮች በሙሉ አሁንም ደግሞ ወደ እነዛ ሰዎች ቤተሰብ መመለስ እንዳሌለብሽ ግልጽ ነው። ከኛ ሰዎች ጋር ትሆኛለሽ። አካባቢ ላይ ካሉ ጸጥታ አካላቶች ጋር መደረግ ያለበትን ነገር በሙሉ ከጎንሽ መሆን ባለብን። ከእናንተ ጋር ቆይም ሄዳለሁ። ለምን ትሄጃለሽ? ምንም አትፍሪ፣ ከኛ ጋር ሁኚ። የኛ አካባቢ ላይ ያሉ ሰዎች ናቸው የሚጠብቁሽ። የህግ አካላት እኮ ናቸው። ለምን ትፈሪያለሽ? እንኳን አንቺ እኛን ጥበቃ እያደረጉልን ነው። እሺ እናወራለን፣ ግን እዛ እንደማትሄጂ እንድታውቂው እፈልጋለሁ። እሺ እንግዲህ ውድ ቤተሰቦች ያው ቀጥታ ከዚህ መውጣት ይኖርብናል። ከዛ በኋላ ለእናንተ ማስተላለፍ ያለብን ነገሮች ካሉ ቀጥታ የምናስተላልፍላችሁ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ግን ቻናሉን ሰብስክራይብ ማድረግ እንዳይዘነጋ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።